ለማው ይሄን ቅርስ በሚሊዮን ነው የሚሸጠው 40 ሚሊዮን ምናምን ነው ተነጋግረው ሰላም ኢትዮጵያ እንዴት ሰነበተችና ስለ ኢትዮጵያ ዝም አንልም ዛሬም በድጋሜ ተከስተናል ኮሎኔል ፋንታሁን ሙሃቤ ከማስረሻ ቀጥሎ ከካፒቴን ማስረሻ ቀጥሎ ትልቁ ባለስልጣን ኮሎኔል ፋንታሁን ሙሃቤ የፋኖን ወታደራዊ ሳይንስ ያደራጀ የመራ ዛሬ እጁን ሰጠ ሳይሆን የሰላም የድርድር ከማስረሻ ሰጤ ጋር በአፍሪካ ህብረት ተደራድረው የነበሩትን ከመንግስት ጋር ያለ በዛ አይነት የቀጠለ አይነት ነገር ነው ብቻ በድርድር ወደ መንግስት ተቀላቅሏል ኮሎኔል ፋንታሁን ሙሃቤ እውነት በጣም ትልቅ ፋኖ በጣም የወሎ ፋኖ አፋሃድ ከፍተኛ ስብራት ነው የገጠመው እንዴት አድርጎ እንደሚጠግነውና እንዴት አድርጎ መመለስ እንደሚችል እግዚአብሔር ይወቅ ይህ ሰው በህዝብ ተደማጭነት አለው በሰራዊቱም ውስጥ ከፍተኛ ተቀባይነት አለው እንዲህ እንደዛሬው ከመንግስት ጋር ወደ መንግስት ኮብልሎ ስለገባ ትናንትና ጀግና እያሉ እዛ ሰማይ ላይ ያደረሱትን ሰው ዛሬ መልሰው እንዲህ ነው እንደዛ ነው ምናምን ነገር ቢሉ አንሰማቸውም ማን ይሰማቸዋል ማስረሻንም እንደዚሁ ትናንት እንደዚህ ነው እንደዚህ ነበር እንደዚህ አይነት ነገር አይሰራም ኦሬዲ በቃ የፋኖ ትግል ተበላሽቷል በቃ ብዙዎች ተስፋ እንዳደረግነው አይደለም በተለይ አሁን ወሎ ላይ የሆነው ነገር በጣም ከባድ ነው ወሎ ፋኖ ይህ ሰው በወሎ ውስጥ ከፍተኛ ተቀባይነት አለው ህዝብን እያወያየ ህዝብ ፊት እየቀረበ ስለ መንግስት ብዙ ነገር ይነበር ግን አሁን ወደ መንግስት ገባ ለምንድን ነው በዚህ ልክ ተስፋ ቆርጦ ያን እንደዛ መንግስትን በአማራ ህዝብ ላይ የኛል እንደሚያደርሰ ለ30 አመት የኛል ጭቆና ያደረገ ይሄን መንግስት መጣል አለብን እንጥለዋለንም እያለ በሙሉ ልብ ሲናገር የነበረ ሰውዬ ዛሬ እንዴት ወደ መንግስት ወደ ብልጽግና ከአብይ አህመድ ጋር ለመደራደር እና ለመግባት በቃ እዚህ ላይ ጥያቄ የምናነሳው ነገር በርግጥ አሁን ወደ ሰላም መምጣቱን አይደለም እንትን ነው በቃ ትግሉ ከተበላሸ ዋጋ ከሌለው ብዙ የማያስቀጥል ከሆነ ወደ ሰላም መምጣቱ መልካም ነው ነገር ግን የወጣለትን አላማ በምን አይነት መልኩ ከመንግስት ጋር ተደራድሮ ነው የአማራ ህዝብ ጥያቄ ይዞ ገብቷል ስለ አማራ ህዝብ ብዙ ሲናገር ነበር ስለ ጉዳቱ በዚህ መንግስት የደረሰበትን ጭፍጨፋ ስቃይ በደል ህዝብ ፊት ሲገልጽ ኖሯል ይሄ ሰው ኮሎኔል ፋንታሁን ሙሃቤ ስለዚህ ዛሬ ወደ መንግስት ሲገባ ምንድነው ይዞት የወጣው ጥያቄ ከመንግስት ጋር ተደራድሮ ለማስመለስ ለአማራ ህዝብ ምንድነው ያመጣው ውጤት ነው ዋናው ቁም ነገሩ እንጂ ሰላም እንትኑን ተቀብሎ መግባቱ ሰውየው ጀግና ነው ምንም ጥርጥር የለውም ትናንትና ፋኖ ጋር ያለ ጀግና ነበረ ዛሬ ወደ ብልጽግና ሲገባ ፈሪ ወይም እንደዚህ ሊባል ባንዳ ሊባል አይችልም በቃ ጀግና ነው ጀግና መሆኑን መስከራችሁለታል በፊትም በኢህአዴግ ጊዜ ወደ 8 አመት ከናሳምነው ጽጌ ጋር በመንግስት ግልበጣ ምናምን ታሰራላችሁ ተብሎ ከታሰሩት ተፈራ ጋር ተፈራ ማሞ ጄኔራል ተፈራ ማሞ አሳምነው ሌሎች እሱም ኮሎኔል ፋንታሁን አንደኛው ነበር በመከላከያ ውስጥም ያለ የተመሰከረለት ጀግና ተዋጊ መሪ ነበር ፋኖንም በደንብ አደራጅቷል የወሎ ፋኖንም ቀጥ አርጎ ሲመራ ኖሯል ዋናው ምክትሉ የጦር አዛዥ እንደ ምሬ ወዳጁን ዋና
ጦር አዛዥ አድርገህ ኮሎኔሩን ስንት የተለፋበት ስንት ልምድ ያለውን ሰው ምክትል ኢትስ ኦኬ ያም ይሁን። በአጠቃላይ ግን አሁን የወሎ ፋኖ አፋሃድ ወደማይመለስበት ደርሷል። ከእንግዲህ በኋላ ወሎ ውስጥ የአማራን ጥያቄ አስመልሳለሁ የሚል ትግል አበደን በቃ ተኮላሽቷል። ምን አለፋ ምንም እዚህ ዲያስፖራ ላይ በዩቲዩብ እንደዚህ ነው እንደዛ የሌለ ፕሮፓጋንዳ እንደ መሬት ላይ ያለውን ነገር እና ደግሞ በአይናችን በጆሮአችን ሳይሆን በአይናችን የምናየውን ነገር እንዴት ነው እናንተ ልታስተባብሉንና እንደዚህ የምትሞክሩት? ይህ ሰው ከፍተኛ ጉዳት አድርሷል። ይህ ሰው ታላቅ ሰው ነበር። ለትግሉ ከፍተኛ አስተዋጽኦ ነው። እንደገና በህዝብም በኩል የዚህ ሰው መሄድ በህዝብ ስሜትስ ምንድን ነው የሚፈጥረው? ይህ ሰው ህዝብን ሲያወያይ የነበረ ነው። ስለዚህ በወሎ በኩል ያለ የፋኖ ትግል ሐላስ አሁን ደግሞ ቀጣይ ያሉ እየተባለ ነው። እስክንድር ገና መጀመሪያ ላይ እስክንድር ነበር እንደውም የአፍሪካ ህብረት እንትኖች መተው እንዳነጋገሯቸው ምናምን ነገር ሲገልጽ የነበረው። ስለዚህ እስክንድርም አሁን ያለው አማራጭ መምጣት ነው። ምሬም እንግዲህ ወደ ጎጃም ይሰደድ እንደሆነ እንጂ ወሎ ላይ ወጥሮ እየተዋጋ የሚኖርበት አቅም የለም። ከየት መጥቶ ወሎ ኮሎኔል ፋንታው ሙሐባን ጥሎት ሄደውን ትግል ሌሎችን ይደግፋል ማለት ዘበት ነው። በቃ ትግሉ እንዳጀማመሩ መሄድ አልቻለም። ሌባ በዛ። ህዝቡ ባለፈውም ተናግሬዋለሁ። ቤተክርስቲያን ጽላትን ያህል ነገር ከአረብ ድረስ ደላላ እየጎተቱ አመጣው። ገጠር ጥንታዊ ቤተክርስቲያን ላይ ቆፍቅፎ መጣው። ጥንታዊ የብራና መጽሐፍ የሚባሉ አሉ። እነሱን ነው መግዛት የመጡ። ጥንታዊ ቤተክርስቲያን ቅርስ እየተፈለገ ነው። ቅርስ እየፈለጉ እያደኑ እያወጡ እየሸጡ ነው። እንግዲህ ሚዲያ ላይ እነሱ የሚሉት በሃይማኖት ቤተክርስቲያን ወደመ ቅርስ ወደመ መንግስትን ይላሉ። በውስጥ እነሱ የሚሰሩት ደግሞ በእነሱ ቤት ጽድቅ ነው። ይሄን እንኳን መሬት ላይ ያለውን እውነት ማህበረሰቡ የሚያውቀው ነው። እውነት ስንናገር ደግሞ ውሸት ነው። በእነሱ ቤት የሉማ በቦታው እነሱ ያሉ ሌላ ቦታ ነው። እኛና ማህበረሰቡ ደግሞ መሬት ላይ ያለው እናውቃለን። በአካባቢው ያለ ይሄን እውነት እንኳን ለማዳፈን ይሞክራሉ። ታዲያ ግለሰብ ስንይዘው ግን ያመራር ቤተሰብ ሆኖ ተገኘ። ያመራር ማለት የመንግስት ወይስ የጫካው የአማራ ፋኖ በጎጃም ኢንተለጀንስ የደህንነት ኃላፊው ያክስት ያጎት ቤተሰብ ወንድም ሆኖ ተገኘ። ወዲያው በዋስ ወጣ። አጋጣሚ ያዝነው መኪና ነበረ። መከላከያ ሰኔ ወር ላይ ወደ ቋሪት ሲገባ መኪናውን እየተጠቀመበት ነበር። ፋኖ የራሱን እህል ጓዝ እየጫነበት እያሸበት ነበር። በተኩስ ልውውጥ መካከል ያ መኪና ወድሟል። በመከላከያ ተኩስ መካከል ማለት ነው። እስከዚህ ድረስ እየሰራን ነው የቆየ ነው። አላማው ይሄን ቅርስ በሚሊዮን ነው የሚሸጠው። 40 ሚሊዮን ምናምን ነው ተነጋግረው። በጣም ከሚገርመው ማለት ነው ሳይነቃ ሽጠው ለራሳቸው ፍላጎትን ለማሟላት ነው። ሲነቃ ደግሞ ያው ለትግሉ እንደሚያስፈልግ አይነት ምላሽ። በጣም ስናከር ደግሞ የአመራር ቤተሰብ ነው በራስ ላይ እርምጃ ተወስዳለ። በጣም የሚያሳዝነው የእዙ ምክትል ጦር አዛዥ ሻለቃኝ ዓለም ያውቃል ይሄን ጉዳይ። አይ እሱማ የኛ ሰው ነው አላቸው። እንግዲህ የማን ሰው ነው? ኢትዮጵያዊ ነው ሁላችን። የማን ሰው እንደሚታሰር፣ የማን ሰው እንደሚረሽን፣ የማን ሰው እንደሚቀጣ አይዶ ነው። እሱ የኛ ሰው ነው፣ ይጠቅማቸዋል፣ ልቀቁት ተባለ። ኮሎኔሉ ማለት ነው በፍላጎቱ ውስጥ ተማርኮ አይዶ ነው። ግን ከተያዘ በኋላ በስታሊን አደራዳሪነት የኛ ሰው ነው፣ እኛና እናንተ አንድ ሆነን እየሰራን ነው፣ የትግል አጋር ነው፣ የራሳችን ወንድም ነው፣ ያዛችሁ ልቀቁት ተብሎ 32 ሚሊዮን ብር ተቀብለው እሱን ለቀቁና ደጋዳሞት ላይ ሄደው 37 ንጹህ አርሶ አደር የገንዘብ ቤተሰቡና ወንድሙን የህፃናትን አባት ረሸን። ገንዘብ ቢኖራቸው ነገሮች ተማረረ። ሴቶች መከላከያም ይሁን በፋኖም ይደፈራሉ። በቃ ባለሀብቶች አማራ ክልል ውስጥ መኖር አልቻሉም። በየጊዜው ገንዘብ ይጠየቃሉ ከአቅማቸው በላይ የሆነ ነገር። ነፍጥ ይዞ የወጣው ፋኖ ነኝ የሚለው አካል መንግስትን ፊት ለፊት ግንባር ለግንባር መዋጋት አልቻለም።
የትግራይ ታጣቂዎች እኮ መንግስትን ፊት ለፊት እየተዋጉ ደብረ ብርሃን ድረስ ማባረር ችለዋል፣ ግንባራቸውን ለጥይት እየሰጡ ሳይፈሩ ማለት ነው። ይሄኛው ግን በየጤሻው በየእንትኑ እየተሽሎከለከ በቃ ምንም አይነት ለውጥ ማምጣት አልቻለም። የሆነች ጊዜ የሆነ ይጨበጨባል፣ ዲያስፖራ እንደዚህ ገንዘብ ምናምን ነገር ይላካል። ከዛ ውጭ የትም መራመድ አልቻለም። እንዴ በጣም እኮ ህዝቡ ተማረረ። ከዚህ በፊት የነበረ ጦርነት የሰሜኑ ከትግራይ ጋር በነበረው ጦርነት ህዝቡ በጣም በተለይ የሰሜን ወሎ ህዝብ እንደዚሁም ደግሞ በሰሜን ጎንደር በምዕራብ ትግራይ ምናምን እንደዚህ በአካባቢዎች በጣም በተለይ በሰሜን ወሎ አካባቢ በጣም በጦርነቱ በጣም ከፍተኛ በደል የደረሰበት ህዝብ ነው። እንደገና አሁን ደግሞ በፋኖ 2 ዓመት እንግዲህ ወደ 3ኛ ዓመት እያዘ ነው መሰለኝ። ምንም አይነት ለውጥ የለም፣ ውጤት የለም። ስለዚህ የተራዘመ ትግል ይሄው ነው እየተንጠባጠበ። አሁን እንደውም አንዱ ነው ተሰባስበው ሄደው እጅ ቢሰጡና ቶሎ ከመንግስት ጋር ቢደላደሉ ይሻላል። ነገር ግን አሁን ብልጦቹ አሁን ሾልክ እያሉ አሁን ቦታ ለማግኘት እንግዲህ ቦታ ነኮኔርም ማስረሻም አሁን ካሁን በኋላ እየረከሰ ነው የሚመጣው። ምን ቦታም አታገኝም። የሆነ ለምን ይቅርታ ምናልባት ይቅርታ ይደረግልኝ ብለህ የምትገባበትም ጊዜ የተቃረበ አይነት ነገር ይመስላል። አዎ አንዱ ናችሁ። አንድ መሆን እስካልቻላችሁ ድረስ ይሄ ነው እጣ ፈንታችሁ። አይደለም መንግስትን መጣል አንዲት እዛው ወልዲያ ከተማና ላስታን እንኳን መቆጣጠር የማትችሉበት ደረጃ ላይ ነው የደረሳችሁት በአሁኑ ሰዓት። በጎጃምም በጎንደርም የጎንደሩ እዛው ላሽ ብሏል፣ ወጥሮ እዛው ወልቃይትን እኝክ ብሎ ወልቃይትን ይዞ እንትን ብሏል። በቃ ሌላ እንትን የለም። የተበታተነ አይሆንም። እንዴት ነው መንግስትን መጣል የሚቻለው እንደዚህ በተበታተነ ትግል? ከሻዕቢያ ጋር ከህወሓት ጋር ይሄ ሁሉ አንድነት ማጣት ነው። አንድነት ቢኖራችሁ እንደዚህ አይነት ከሻዕቢያ ጋር ከህወሓት ከምናምን የሚያርበጠብጣችሁ ነገር አይኖርም ነበር። አንድነት ቢኖራችሁና በትክክለኛ ለመስዋዕትነት የቆረጣችሁ ህዝባችሁን ነፃ ለማውጣት ቆርጣችሁ የተነሳችሁ ጀግኖች ብትሆኑ ደብረ ብርሃን ላይ መከታው የሚባል የሚመራው አለ፣ ጎጃም አለ፣ በወሎ አለ። እነዚህ ሁሉ አንድ ሆናችሁ መንግስትን መዋጋት አልቻላችሁም። ኦልሬዲ ካሁን በኋላም አትችሉም። በቃ በህዝብ ስሜት ውስጥ እየሞታችሁ ነው። በህዝብ ስሜት ውስጥ የነበራችሁ ከፍታ አሁን ላይ የለም፣ ወርዷል። በቃ ምንም አይነት ትርፍ አላገኘም ህዝቡ። ስለዚህ እንደሚያምርባችሁ በጊዜ ወደ ሰላም ሂዳችሁ ህዝቡንም እረፍት ስጡት። በቃ የህዝቡ ምሬት እኮ ሰማ ነው በሚዲያ አንበርክካችሁ ልጆቹ ፊት ሚስቱ ፊት ስትገርሉ፣ በሰደፍ ስትደበደቡ፣ ሴቶችን ለመንግስት ሰልለዋል ብላችሁ ስትረሽኑ፣ የአማራን ሴቶች ወጣት ልጆች ከዚህ በላይ ጭካኔ ምን አለ? እስቲ ወለጋ ላይ ምን ተፈጸመ? አማራ ናችሁ ተብለው በወለጋ በጋምቤላ ምን ተፈጸመ? ይሄው አይደል እንዴ የፈጸመባችሁ? እናንተስ ምን ፈጸማችሁ? ያው አንድ አይነት ነገር ኦነግ ሲያደርገው እናንተ ስታደርጉት የሚለይበት ምክንያት የለም። እንዲህ አይነት ጭንቅላት ይዛችሁ እንዴት ነው 4 ኪሎ ገብታችሁ ኢትዮጵያን ህዝብ መምራትስ የምትችሉት? እንዴት ምኞታችሁስ እንዴት ይሆናል እንዴ? እነኚህ ልጆች አስተምሮ ወደ ራሳችሁ ማድረግ ወይም ደግሞ በእስር ማቆየት ሲቻል በጥይት ደብድቦ መግደል፣ ሬሳቸውን መንገድ ላይ መጣል፣ ይሄ ምን የሚሉት? በምን ተሽላችሁ ነው ታዲያ ይሄ ህዝብ ሊያቅፋችሁና እናንተን ወደፊት ሊገፋችሁ የሚችለው? እንዲህ አይነት ጭካኔ ገና ማሰብ ማንሰላሰል የሚችል ጭንቅላት እኮ ቢኖር ሁማኒቲ የሚሰማው ሰብአዊነት ቢኖር እንደዚህ አይነት እርምጃ አይወሰድም። በቃ እነዚህ ልጆች አጥፍተዋል፣ ያልተገባ ነገር ፈጽመዋል። የመንግስት ካድሬ ሁነው ፋኖን እየሰለሉ ሲያስመቱ ሲያስገድሉ ሊሆን ይችላል።
ቢሆንም ግን እንደዚህ አይነት የአደባባይ እርምጃ ሊወሰድባቸው አይገባም። ትክክል አይደለም። ይሄ ጸያፍ ነውር የሆነ ማንነታችሁን ቁልጭ አድርጎ የሚያሳይ ድርጊት ነው። ስለዚህ አሁንም አንድ አይሆንም ደግሞ አንድ መሆን በፍጹም የለም። አንድ አማራ የሚባል ነገር የለም። ጎጃም ራሱን የቻለ አንድ እንትን ነው። ወሎ እንደዚህ ዝም ብሎ ወያኔ ከለለው እንጂ ወሎ ራሱን የቻለ አንድ ወግ ማረግ ባህል ታሪክ ያለው፣ ጎጃም እንደዚሁ፣ ሸዋም እንደዚሁ፣ ጎንደርም እንደዚሁ ነው። በቃ አንድ ሆኖ የመስማማት ባንድ እንትን የመመረጥ የለም። እንትን ኮምፕሌክስ አለ። እኔ ማለት ነገር አለ። ሁሉም እኔ በቃ እንዳልኩ ነው። ጎጃምም ወሎም እንደዚህ ሁሉም ስላለው ማን ከማን ያንሳል ነው። ስለዚህ ማንም ተማምኖ እንደዚህ አንድ አካል አንድ መሪ አንድ እዝ ሁለት እዝ አቋቁሞ እንደዚህ በአንድነት የሚሄድበት እድል የለም። አንደኛ ወሎ ብትሄድ ያው የተቀላቀለ ህዝብ ነው። ወሎ ማለት ኢትዮጵያ ነው። የኢትዮጵያ ምሳሌ ነው። ኢትዮጵያ ማለት ነው ወሎ። በአንድ ብሔር የሚጠቀለልም አይደለም። ወሎ ራያ አለ፣ ራሱን የቻለ ራዩም አለ፣ ላስታ እና ሰቆጣ አለ። አገው ነው ህዝቡ። ሙስሊም፣ ክርስቲያን፣ አፋሩ፣ ትግሬው ሁሉም በየአይነት ቅልቅል ያለ አርጎባው፣ ኦሮሞ ያለበት ሀገር ነው። ስለዚህ አንድ አማራ የሚባል ነገር አይሰራም። ሁሉም ጎጃምም ውስጥ አይሰራም አይደለም፣ የትም ወንደርም ቢሆን አይሰራም። ነገር ግን አማርኛ ቋንቋ ተናጋሪዎች ናቸው። በዚህ ምክንያት ሁሉም ተበዳይ ነው። ሁሉም ጽዋ ቀምሷል፣ የበደል ጽዋን ቀምሷል። ስለዚህ ይሄ አንድ ሊያደርግና አንድ ህብረት ፈጥሮ መመከት የሚያስችል ህብረት መፍጠር አንድ ነገር ነው እና ደግሞ ኢትዮጵያን አስቀድሞ እንጂ በብሔርተኝነት መደራጀት አይደለም። በብሔር መደራጀት የሚችል አማራ በፍጹም አይኖርም። እንደ ኦሮሞ የኦሮሞም የሙሉም አልሰራም፣ የትግሬውም አልሰራም አይደለም። አማራ ክልል ሚክስ የሆነ ነው፣ የተቀላቀለ ነው እና ኢትዮጵያ ብለህ ብትነሳ ጎጃምም ጎንደርም ወሎም ህብረቱ አንድ ሆኖ መንግስትንም እስከዛሬ ድረስ መገርሰስ ይቻል ነበር። ነገር ግን አማራ ብለህ ተነሳህ እዛው ውስጥ ለውስጥ እዛው ጋር በቃ አትስማማም። ለምን አማራ ብለህ መተነገ ምን እንደምታደርግ ስራህ እየመሰከረ ነው። ገባ? እዛ ያለው አገው ነገ ምን እንደምታደርገው አያውቅም። እዛ ያለው ወይጦ፣ እዛ ያለው ቅማንት፣ እዛ ያለው ራያ፣ እዛ ያለው ኦሮሞ፣ እዛ ያለው ትግሬ፣ እዛ ያለው ምናምን ነገር ይሄን እድል ሊሰጥ አይፈልግም። ለምን? ተግባራችሁን እያየ ነው። ስለዚህ ኢትዮጵያ ብላችሁ ከመጣችሁ እንቀበላችኋለን። እንግዲህ ኮሎኔል ፋንታሁን ሞሃቤ መልካም እድል በእውነት አንድ ሁናችሁ ተሰባስባችሁ በአንድ በህብረት እጅ ብትሰጡ መልካም ነው። ለነገሩ ግን ሰውየውን ግን ማቅለል አይቻልም። ትግሉም በጣም ሰብሮታል። በወሎ ውስጥ ከእንግዲህ ፋኖ የተራዘመ እድል ይኖረዋል የሚል እንትን የለኝም። በፍጹም አይኖርም። ምሪ ወዳጆ ወይ ጎጃም ትሰደዳለህ ወይ ጎንደር እጅህን እንኳን የምትሰጥ አይመስለኝም። ምሪ ነው፣ እጁን አይሰጥም። ነገር ግን በቃ አቅም አይኖርህም። ከእንግዲህ መመከት አትችልም። ኮሎኔል ፋንታሁን ሞሃቤ ብዙ አይነት ነገሮችን ሸፍኖ የቆየ ነው። እንዲሁ ስሙ ብቻ ይበቃል ማለት ኮሎኔል ነው። ልምድ አለው። ብዙ ነገር ማደራጀት ማንቀሳቀስ ይችላል። የጦሩ ማዛዥ ነበረ። ስለዚህ ይሄ ሰውዬ ከፍተኛ ጉዳት በፋኖ ላይ ደርሷል። እንየው እስኪ ኮሎኔል ሞሃባ ምን ሲል ነበረ? ለምሳሌ የሙስሊሞች ረመዳን ጾም ሲፈታ ህዝብን ሰብስቦ ስለ ሁኔታው ያወያይ ነበር። መንግስትን ታግለን መጣል እንደሚያስፈልግ፣ እስላም ክርስቲያን እያለ ሊያጋጭን የሚችለው ነገር ሁሉ የተሰራብን ያለውን እንደዚህ ያለውን ነገር ሴራዎችን ምናምን እየተነተነ ያስረዳ ነበር። እንደዚህ
ሌሎች ምስኪን ወንድሞቻችንን፣ እህቶቻችንን፣ አባቶቻችንን፣ እናቶቻችንን በማሰብ ቤት ያፈራውን ነገር አብሮ በመብላት በመጠጣት በዓላችንን ማክበር አለብን። በሌላ በኩል ደግሞ ከሌሎች ሃይማኖት ጋር ያለንን ግንኙነት ማጠናከር አለብን። በተለይ በዚህ 30 እና 40 ዓመት በዚህ እስልምና እምነት ላይ ያልተሰራ ነገር የለም። ብዙ አሻጥር፣ ብዙ ተንኮል፣ ብዙ ሴራ ተሰርቶበታል። አሁን እዚህና እዛ መሆኑ ራሱ በጣም የሚያሳዝን ነው። አላህ ሱብሓነሁ ወተዓላ ሙስሊሞች አጠቃላይ የሰው ልጆች አንድ እንዲሆኑ ነው ያስተማረን እንጂ መቼም እንድንነጣጠልም አይደለም። ነብያችንም ሰለላሁ ዐለይሂ ወሰለም ያስተማሩት አንድነትን ነው፣ መተሳሰብን ነው፣ መተዛዘንን ነው። ስለዚህ እሱ ወደፊት የሚታይና የሚሰራ ቢሆንም ይሄንን ነገር ግን ያመጣብን ስርዓቱ ነው። ስለዚህ ይሄንን ደግሞ ህዝበ ሙስሊሙ አውቆ መታገል አለበት። በተለይ ደግሞ ከክርስትና እምነት አማኝ ወንድሞቻችን ጋርም አንድነታቸውን አጠናክሩ። መንግስት እንደሚለው አይደለም። ስለዚህ በተለይ የእስልምና ሃይማኖትና የክርስትና ሃይማኖት ለብዙ ሺህ ዓመታት የኖሩ ሃይማኖቶች ናቸው። ይሄንን አሁን በዚህ ትውልድ በዚህ አጭር ጊዜ በዚህ ዓመታት በቅርብ ዓመታት ገዢዎች ስልጣናቸውን ለማራዘም ሲሉ ያልገቡበት የለም። አንድን ሃይማኖት ከሌላው ሃይማኖት፣ እስልምናን ራሱ ከእስልምናው፣ ክርስትናውንም ከክርስትናው አጋጭተውታል፣ አላይተውታል። ይህንን ያደረጉት በመለያየት በሃይማኖት፣ በብሔር፣ በጎሳ እያሉ ስልጣናቸውን ለማራዘም የተጠቀሙበት ስልት ነው፣ ዘዴ ነው። ስለዚህ ይሄንን ህዝባችን ሊነቃ ይገባል። አንድነታችንን ማጠናከር አለብን። አንድነታችንን ካጠናከር ሌላም በኩል እንደዚሁ ህዝብን ሰብስቦ በአማራ ህዝብ ላይ የደረሰውን በደል ለ40 ዓመት ለ30 ዓመት እንደው በተለይ ደግሞ በዚህ 6 ዓመት ብልጽግና የሚባል መንግስት ከመጣ በኋላ ስለዚህ ይሄን መንግስት ታግለን ማስወገድ አለብን፣ በእርግጠኝነትም ደግሞ እናስወግደዋለን የሚል ሞራል ውስጥ የነበረ ሰው ነው እንግዲህ ዛሬ ላይ ወደ ብልጽግና የሄደው። ለምን በቃ ከህወሓት ጋር ከሻዕቢያ ጋር ይህ ሰው ኢትዮጵያዊ ነው። የኢትዮጵያ መከላከያ ሰራዊትን ሲመራ የነበረ ነው። እንዲህ አይነት ነገር በፍጹም አይመቸውም። በቃ ወኔ ያላቸው መስሎት የአማራ ልጆች ሰብስቦ አብሯቸው ለመመከት፣ ለመዋጋት፣ ለመርዳት ወሰነ። ይህን ያህል ጊዜ በዛ በጫካ በበረሃ በዱር ሲል ቆየ። ነገር ግን ትግሉ የሌባ የዘራፊ በቃ ያልሆነ ልምጥምጥ ያለ ነገር ምንም አይነት ዓላማ እና ግብ የሌለው እንዲሁ ዝም ብሎ መሽሎክሎክ እንጂ ግንባር ለግንባር ገብቶ ተዋግቶ መስዋዕትነት ከፍሎ የሆነ ማድረግ አልቻለም። እንዴ የህዝብ የትግራይ የተዋጉትን አይቷል። ትግራዮች እንዴት እንደተዋጉ ምንም እንኳን ብዙ ወጣቶችን ቢገብሩም ግን ምን ያህል ደፋሮች እንደሆኑና የመንግስትን ጦር እያሽመደመዱ ደብረ ብርሃን ድረስ እንዴት እንዳባረሩት አይቷል። ያውም በትንሽ ኃይል ፋኖ በእንትን ላይ እንደምናየው አገር በጎጃም በጎንደር በወሎ አገር ብዙ እንዋጋለሁ። በትክክል ካልተዋጋህ ፊት ለፊት ካልተዋጋህ ለመስዋዕትነት ካልቆረጥክ ራስ ወዳድ ካልሆንክ ነው ይህን ትግል ማሸነፍ የምትችለው እንጂ በዚህ አይነት መልኩ አይሆንም። በቃ ማስረሻ ሰጤ ትልቅ ነው፣ ካፒቴን ነው። ፋኖን በመጀመሪያ ቁንጮ ነው ሲያደራጀ ነበረ ነው። ከብዙ መከራ በኋላ ነው ኮሎኔል ፋንታው ሞአቤ እንዲሁ 8 ዓመት በእስር ቤት ከዛ በኋላም በዚህ መንግስት በብልጽግና በምህረት ይወጣ ነው። ነገር ግን የሥርዓቱን ግድፈት በደል ካየ በኋላ ደግሞ ከህዝብ ጋር ተሰልፎ እንትን ብሏል። ነገሩ አሁን ትግሉ የህዝብ አይደለም። ህዝብ የሚባል ነገር የህዝብ አይደለም እንዴ! የህዝብ አይደለም ትግሉ። አሁን ፋኖ ራሱን በቃ ዝም ብሎ ከህዝብ ተነጥሏል። በብዛት ከህዝብ ተነጥሏል። በቃ ጥቂቶች ሊኖሩ ይችላሉ እንዴ! እናቱን አባቱን የሚገድል እንዴት አይነት ነገር ነው እንዴ! እንደዚህ ነህ እያለ የሚገድል ከመንግስት ጋር ግንኙነት አለ እያለ የሚገድል አይሆንም።
እንደዚህ እርምጃ ያስወስድበት እየፈራ እንትን ለምን ሲጀመር የፋኖ ኃይል መሬት ላይ የሚታይ ማለት ልክ እንደ በቪዲዮ በእንትን እንደምናየው መሬት ላይ በስነ ስርዓት እየተዋጋ እያሸነፈ ህዝቡ ይሄን ቢያይ ከመንግስት ጋር የመንግስት ስብሰባንም አይካፈልም ነበር። ከመንግስት ጋርም ምንም አይነት ነገር ውይይት አያደርግም ነበር። ሙሉ በሙሉ ፋኖን ይደግፍ ነበር። ነገር ግን እዛው መሬት ላይ ያለው ህዝብ እኮ ነው የፋኖን ሌብነት፣ ዘራፊነት፣ ገዳይነት እየገለጸ ያለው። ፋኖን ለመዋጋት እዛው መንግስት እያደራጀው ያለው እዛው የአማራ ወጣት የአማራ ገበሬ ነው እኮ። ኃይላቸውን ብርታታቸውን ቢያይ ይሄን አያደርግም። ስለዚህ መሬት ላይ የሌለ ነገር ነው። ለማንኛውም እስኪ ኮሎኔል ፋንታው ማቤ ህዝብን ሲያወያይ እንስማው እስኪ። በቃ ደሞ አዝማሪ ሲገጠምለት ማቤ አያማራው ችግር ብዙ ነው ብዙ ነው የዚሁና ነፍሳውጭ ፈንታው ማቤ ነው አማራው ነፃ አውጪ ኮሎኔል ማቤ አዝማሪውን ሲገጠምለት ነበረ። እንግዲህ ዋይታው በዝቷል። በዚህ ደግሞ በካድሬዎችም በኩል ያው ሆይታው ጭፈራው በዝቷል። በዚህኛው በኩል ደግሞ የማጥላላት ካድሬው ይደሰት። በዚህ ግን ትናንትና ጀግና ስትል የነበረውን ዛሬ ላይ እንደዚህ አልሰማህም አባቴ። እንዴ ከዚህ በፊት ጄኔራል ማን ነው አሁን የመንግስት ጄኔራል ዋናው የተማሪዎች ሹም ነው አሁን ጄኔራል ታደሰ ምናምን እሱን እንደዚሁ በቃ ጀግና ትግራይ ሲዘምት የትግራይን ህፃናት ህዝብ ትግራይን መሰረተ ልማት ሲያወድም ጀግና ጣራ ላይ ሳናቀው እንድናቀው አደረጋችሁን። አሁን ከዛ መልስ እንደገና ይሄ እንደዚህ አይሆንም። በቃ ትናንትና ጀግና ያላችሁ ሰው ዛሬ ብትሉን አንሰማችሁም። ኮሎኔል ፋንታው ሙሃቤ ጀግና ነው። ማንም ምንም ቢል ዝቅ ሊያደርገው አይችልም። ትግሉንም አኮላሽቶታል፣ ሰብሮታል። እመኑኝ ከዚህ በኋላ በወሎ አፋሃድ የሚባል ድርጅት ስንዝር መራመድ አይችልም። ይበታተናል። ወይ ወደ ሸዋ ወይ ወደ ጎጃም ይገባል። ቃሌ ነው። ይሄን ያዙልኝ። ኮሎኔል ፋንታው ሙሃባ በወሎ ህዝብ አይደለም በወሎ ህዝብ በኢትዮጵያ ህዝብ የሚታወቅ ነው። ህዝብ ይህ ሰው ከሄደ ምንድነው ህዝብ የሚኖረው እሳቤ? ስለዚህ እሽክም ወሎዬ ብሏል። አይሰራም። ይህን መንግስት በህዝባዊ አመጽ ነው መጣል የሚቻለው እንጂ ፋኖ በሚባል ተልካሻ ቡድን አይቻልም። ህዝባችን ሆ ብለህ ተነስተህ ህዝባዊ አመጽ መንግስትን መጣል ይቻላል እንላለን። ተመልሰን ደግሞ በሌላ እንመጣለን። ስለ ኢትዮጵያ ዝም አንልም። ይህ መንግስት እንዲወድቅ እንፈልጋለን። ህዝባችን ኢራንን መመልከት አለበት። የኢራን ህዝብ በምን አይነት መልኩ ወጥቶ እየሞተ እየተጋፋ ነው ያለው በአሁኑ ሰዓት። የኢትዮጵያ ህዝብም እንደዚህ አይነቱን ነገር ማድረግ አለበት። ፈንቅሎ መውጣት አለበት። አንድነት አድርጎ ይህን መንግስት ብሎ ዲሞክራሲያዊ መንግስት ለመመስረት በቃ ጀግና መሆን አለበት። ቆራጥ መሆን አለበት። የኢትዮጵያ ህዝብ ፈሪ መሆን የለበትም። ፈሪ ከሆንክ መቼም ቢሆን ነፃ አትሆንም። በቃ ኢራን ውስጥ የዳቦ ጥያቄ ነው ይሄን ነገር ያስነሳው። የመብራት፣ የውሃ፣ የምግብ፣ የኢኮኖሚ በቃ የገንዘቡ ውድቀት ነው። ኢትዮጵያ ውስጥ ይኸው ገንዘቡ ወድቋል። $100 20,000 የኢትዮጵያ ብር ገብቷል። በቃ ምንድነው የኢትዮጵያ ህዝብ በቃ ግማሹ ያለው ሀብታሙ ራስ ወዳድ ነው። ራሱ በልቶ የራሱን ቤት በር ዘግቶ ይኖራል። ደሃው ደግሞ ካገኘ ይበላል፣ ከጣ ደግሞ ቆመም ብሎ ይተኛል እንጂ ሆ ብሎ ወጥቶ ፈንቅሎ መንግስትን ልጣል አይልም። ይህ በጣም ደካማነት ነው። ከዚህ ፍርሃት መውጣት አለብን። እንዴ ለልጆቼ ምንድነው ሰጥቼ የማልፈው የሚል አንተ እሺ ተራ እንትበል
ግን አንተ እንደዚህ ብለህ እንደገና ልጆችህንም እንደዚህ አይነት ታሪክ አስተምረህ ለምን ታልፋለህ? ስለዚህ አሁን ላይ ያለ የኢትዮጵያ ህዝብ ነገ ለልጆቹ የተደላደለ ሰላማዊ ዲሞክራሲያዊ የሆነች ኢትዮጵያን ለመፍጠር ፈንቅሎ ህዝባዊ አመጽ ማድረግ አለበት። በቃ ሆዳም ራስ ወዳድ ፈሪ መሆን የለበትም። ይህን ማድረግ ካልቻለ ሌላ ታጣቂ ኃይል ነፃ ያወጣኛል ብለህ ተስፋ በፍጹም አይሆንም። መንግስት በየጊዜው ፋብሪኬት ነው፣ የሰው ኃይል በየጊዜው ማግኘት ይችላል። ከደቡብ ከአማራ ከየጊዜው ደሞዝ ይከፍላል፣ ከመንግስታት ጋር ይገናኛል፣ መሳሪያ ያገኛል፣ የሎጂስቲክ ችግር አይኖርበትም። ገባ? ማዕድኖች በቁጥጥሩ ስር ናቸው። የሀገርን ሀብት ንብረት ይሸጣል፣ መሬትን ይሰጣል። ስለዚህ ምንም አይነት የሚጎርልበት ነገር የለም። ድሮኖችን ቴክኖሎጂ ያፈራቸውን መሳሪያዎች ይታጠቃል። ስለዚህ ዛሬ 5000 20000 ብትማርክ ነገ መንግስት 50000 60000 ጦር ማደራጀት ይችላል። በዚህ መልክ የሚቀጥል ትግል ህዝባችንን ይጎዳል እንጂ ምንም አይነት ለውጥ አያመጣም። በቃ ለውጥ ማምጣት የሚቻለው ፊት ለፊት ተዋግተህ እየሞትክ ወደፊት ስትመጣ ነው። በቃ እየሞትክ ራስህን መስዋዕት አድርገህ መሪ ነን የምትሉ ሰዎች እየሞታችሁ ፊት ለፊት ቀርባችሁ ራሳችሁን መስዋዕት አድርጋችሁ ለቀረው ህዝብ ነው የምታስረክቡት። ከዚያ ውጭ ግን አይሆንም። ኢትዮጵያ ለዘላለም ትኑር። ህዝባዊ አመጽ ግን የነልደቱ አያሌው የሚያነሱት ሐሳብ መደገፍ አለበት። ኢትዮጵያ ውስጥ ህዝባዊ አመጽ ብቻ ነው መፍትሄ ለሁሉም ብሔር፣ ሁሉንም እኩል ሊያደርግ የሚችል ህዝባዊ አመጽና ዲሞክራሲያዊ መንግስት ማምጣት ነው። ከዚያ ውጭ ግን በፋኖ በኦነግ ምናምን ሻዕቢያ ትግሬ ህወሓት ተቀላቅሎበት የሚባል ነገር አይሰራ። ቻው። የያዝነውን መረጃ ጨረስን። በቀጣይም በዚህ ስለ ኢትዮጵያ ዙም አንልም ፕሮግራማችን ሀገራዊ የሆኑ ወቅታዊ መረጃዎችን ወደ እናንተ ማድረሳችንን አጠናክረን የምንቀጥል ይሆናል። ዜናውን ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉና ደውሉን ይጫኑ። ለወዳጅ ዘመዶ በማጋራት የዚህን ወሳኝ መረጃ ተደራሽነት ያሰፋሉ።